ጤና ይስጥልን የአሻም ተመልካቾቻችን ለዛሬ መጋቢት 26 2017 ዓ.ም ያጠናቀርናቸው የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮቹን እንጠቁማችሁ። በአማራ ክልል ከ267 ወረዳዎች ከ4500 በላይ የህብረተሰብ ተወካዮች በሀገራዊ ምክክር ሂደት እንደሚሳተፉ ኮሚሽኑ አስታወቀ። በማይናማር በስቃይ ላይ የሚገኙና ወደ ሀገር ቤት ለመመለስ በመጠባበቅ ላይ የነበሩ ከ700 በላይ ኢትዮጵያውያን ወደ ካምፕ እንዲመለሱ መደረጉ ተገለጸ። የኦሮሚያ ክልል ትምህርት ቢሮ የልዩ ፍላጎት ትምህርት ስርዓትን ለመዘርጋት በትኩረት እየሰራሁ ነው አለ። ከውጪ ሃንጋሪ ቤንያሚን ኔታንያሁ ከጎበኟት በኋላ ከዓለም አቀፍ የጦር ወንጀለኞች ፍርድ ቤት መውጣቷን አስታወቀች። አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት እንዲሁም የስፖርት ዘገባዎችን አካተን ይዘናል። የዕለቱ ተረኛ አሳላፊ አዲስ እንግዳ ሰው ነኝ። ወደ ዜናዎቹ እናልፋለን። በአማራ ክልል ከ267 ወረዳዎች ከ4500 በላይ የህብረተሰብ ተወካዮች በሀገራዊ ምክክር ሂደቱ እንደሚሳተፉ ኮሚሽኑ አስታወቀ። ኮሚሽኑ ከነገ መጋቢት 27 ቀን 2017 ዓ.ም ጀምሮ በክልሉ የሚደረገውን የምክክርና የአጀንዳ ማሰባሰብ መርሃ ግብር በይፋ እንደሚጀመር በዛሬው ዕለት በባህር ዳር ከተማ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ ማስታወቁን በስፍራው የተገኘችው አሻም ተመልክታለች። ኃይለ ገብርኤል ታደሰ ከባህር ዳር ያዘጋጀውን ዘገባ መስከረም አዲሱ ታቀርበዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን ከነገ መጋቢት 27 ቀን 2017 ዓ.ም ጀምሮ በአማራ ክልል የምክክርና የአጀንዳ ማሰባሰብ ሂደቱን እንደሚጀምር በዛሬው ዕለት በክልሉ ዋና ከተማ ባህር ዳር ለመገናኛ ብዙሃን በሰጠው መግለጫ ማስታወቁን በስፍራው የተገኘችው አሻም ተመልክታለች። በሂደቱም ኮሚሽኑ የተለያዩ ስራዎችን ሲያካሄድ መቆየቱን ያስታወሰው ኮሚሽኑ ከ267 ወረዳዎች የተመረጡ ከ4500 በላይ ተወካዮች እንደሚኖሩ የአማራ ክልል የምክክር ሂደት አስተባባሪ ኮሚሽነር መላኩ ወልደማርያም ተናግረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የምክክር ሂደት ለማከናወን የተለያዩ ተግባራትን ሲያከናውን ቆይቷል። ባለፉት ጊዜያት ከክልሉ 267 ወረዳዎች 10 የማህበረሰብ ክፍሎችን ወክለው የተመለመሉ ከ4500 በላይ ተሳታፊዎች የተለዩባቸው መርሃ ግብሮችን አጠናቋል። ኮሚሽኑ የተሳታፊ ልየታ መርሃ ግብሩን ማጠናቀቁን ተከትሎ ከነገ መጋቢት 27 ቀን 2017 ዓ.ም ጀምሮ እስከ ሚያዝያ 4 2014 ድረስ የክልሉን የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚያከናውን በይፋ አሳውቃለሁ። አክለው በሂደቱ ሀገራዊ መግባባት ያስፈልጋል የሚሏቸውን ጉዳዮች የሚለዩበት ወሳኝ ምዕራፍ ነውም ብለዋል። በዚህ መርሃ ግብር ከአምስቱ የክልል የምክክር ባለድርሻ አካላት ማለትም ከህብረተሰብ ክፍሎች፣ ከመንግስት፣ ከፖለቲካ ፓርቲዎች፣ ከተጽዕኖ ፈጣሪ ግለሰቦች እንዲሁም ከተቋማትና ከማህበራት የተወከሉ በጥቅሉ ከ6000 በላይ ወኪሎች ይሳተፋሉ። በዚህ ምክክር ምዕራፍ በክልሉ ከሚገኙ 267 ወረዳዎች 10 የማህበረሰብ ክፍሎችን የወከሉ ከ4500 በላይ የህብረተሰብ ወኪሎች በመጀመሪያዎቹ 4 ቀናት ማለት ከነገ ጀምሮ ማለት ነው በአጀንዳ ሀሳቦቻቸው ላይ ውይይት በማድረግ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች የሚያጠናቅሩ ይሆናል። በምክክር ሂደቱ ላይ የተሳታፊ ልየታው በትክክል ይወክላል ተብሎ የታመነባቸው መመረጣቸውን ገልጸው ሆኖም ግን ኮሚሽኑ አጀንዳ አለን የሚል ማንኛውም አካል በተለያዩ መንገዶች ማቅረብ እንደሚችል ኮሚሽነር ዮናስ አዳዬ ተናግረዋል። ለሁላችሁ በጣም ግልጽ እንዲሆን 132 ወይም 3 ሚሊዮን ህዝብ በአካል አይገኝም። ነገር ግን የ133ቱም ህዝብ ስሜት፣ ሀሳብ፣ አመለካከት፣ ጥያቄ እነዚህ እንድንጸባረቁ፣ እንዲወከሉ፣ እንዲካተቱ ጥረት እናደርጋለን። እየተደረገም ነው ያለው በአሁኑ ሰዓት። ስለዚህ ከ132 ሚሊዮን ህዝብ ፍላጎቱ ምንድን ነው የሚለውን ከተለያዩ አቅጣጫዎች ማግኘቱ ላይ ስለሆነ በሀሳብ ውክልና ላይ ስለሆነ ግለሰብ ተገኘ አልተገኘ ብቻ ሳይሆን መገኘቱ እጅግ አስፈላጊ ነው፣ በጣም ጥሩ ነው። ነገር ግን ባይገኙም እነሱን ሀሳብ የሚወከልበት መንገድ
መሻት ነው ለኛ ትልቁ። አሁንም እንደተባለው ደግሞ ህገ መንግስቱ ላይ ስላልተወከለ በአሁኑ ሰዓት ምን ልዩ ነገር የተሰራ ነው? በ4-5 ደረጃ ነው እየሰራ ነው ያለው። የተሳታፊ አመራረጥ ሂደቱ የነበረው ከኮሚሽኑ ጋር ይሰሩ የነበሩ ተባባሪ አካላት ጋር በመተባበር ስራዎች መሰራታቸውንና ግጭቶች ባሉባቸው አካባቢዎችም ለማሳተፍ መሰራቱን ገልጸዋል። በክልሉም በአንጻራዊነት ለማካሄድ የሚያስችል ሰላም መኖሩንም አንስተዋል። አካሄዳችን እንዴት ነበረ? ሀገራዊ ምክክሩ የሁላችንም የጋራ ስራ ስለሆነ እዚያውም ደግሞ ከኛ ጋር አብሮ ይሰሩ የነበሩ የተባባሪ አካላት ብዛት የምታውቁት የምትሰሙት ነው። ምክንያቱም አካሄዳችን ከታች ወደ ላይ ሀገር በቀል እውቀትን መሰረት ያደረገ አካባቢውን መሰረት ያደረገ ከላይ ወደ ታች የሚጫን ሳይሆን ከታች ወደ ላይ በዋናነት ስለሆነ ከነሱ ጋር በመተባበር ነው። ግጭቶቹ ባሉበትም አካባቢ እዚያው ህዝባችን እኮ አለ። በአጠቃላይ እንደ ሰላም ተመራማሪም ተማሪም ሰላም ምን ጊዜም አንጻራዊ ነው። ፍጹም የሚባል ሰላም ምናልባት በእስልምናው በጃነም ወይም ደግሞ በክርስትናው በመንግስት ሰማያት ካልሆነ በስተቀር ፍጹም የሚባል ሰላም አሜሪካም ይሁን ኤዥያ፣ አውሮፓም የትም ያለው ሰላም አንጻራዊ ነው። ስለዚህ በአማራም ክልል አንጻራዊ ሰላም አለ፣ በኢትዮጵያም አንጻራዊ ሰላም አለ። በግጭት ላይ የሚገኙትንም በምክክሩ ላይ ያልተሳተፉትን ለማሳተፍ ጥሪ አቅርቦ የነበረው ኮሚሽኑ ይፋዊ የሆነ ምላሽ እስካሁን ባይደርሰውም ተስፋ ማድረጋቸውን ተናግረዋል። ቀጥተኛ የሆነ መልስ በግሩፕ መጥተው 4 አቅጣጫ ያሉት እንዲህ አድርገናል፣ ከዛሬ ጀምሮ እንደዚህ አብረን እንወያይ እንነጋገር የሚባለውን ነገር ኦፊሻሊ ለሀገራዊ ምክክር የደረሰን ነገር እስካሁን የጠበቅን ነው። ክቡር ሰብሳቢያችን የተናገሩትን እኛም እናውቃለን ሰምተናልም። ነገር ግን በተናጠል ብቻ ስለነበረ ይሄንን እንዲህ ላለ እጅግ ለምናከብረውና ለምንወደው ሚዲያችን ያልሆነ ነገር መናገር አንችልም። ነገር ግን በጣም ተስፋ አለን። አዎንታዊ አመለካከቶችን ይዘን ነው የምንንቀሳቀሰው። ደፍነትሊ ቅርብ ጊዜ እናሳውቃቸው ብለን ተስፋ እናደርጋለን። የክልሉ የምክክር ሂደት በ3 ዋና ዋና ቡድኖች በመከፋፈል ዞኖችና ከተማ አስተዳደሮችን በማዋቀር እንደሚካሄድም ለማወቅ ተችሏል። ኮሚሽኑ በነገው ዕለት የሚጀመረውን የምክክርና አጀንዳ የማሰባሰብ ስራውን ካጠናቀቀ በቀጣይ በትግራይ ክልል የሚኖረው መርሃ ግብር ይጠበቃል። አሜሪካ በሌሎች ሀገር ዜጋዎች ላይ ልትወስደው ያሰበችው እርምጃ የሰብአዊና ዲሞክራሲያዊ መብቶችን የሚገፋ ነው ተባለም። በጉዳዩ ላይ የሕግና የዓለም አቀፍ ግንኙነት ባለሙያዎች ለአሻም አስተያየታቸውን ሰጥተዋታል። ተጨማሪ አለን። ለሁለተኛ ጊዜ የአሜሪካን የአስተዳደር ስልጣንን የተቆናጠጡት ዶናልድ ትራምፕ ዓለምን የሚያነጋግሩ በርካታ ማዕቀቦችና ደንቦችን እያስተላለፉ ይገኛሉ። ከሰሞኑ በሀገሪቱ ውስጥ የሚገኙና ህጋዊ የመኖሪያ ፍቃድ በሌላቸው አሊያም በህገወጥ መንገድ ወደ አሜሪካ ለመግባት ቪዛ ለማግኘት መዋሸት፣ ያለ ህጋዊ የስራ ፍቃድ ስራ መስራትና የቪዛ ጊዜ ካበቃ በኋላ በአሜሪካ መቆየት ከባድ ቅጣት ያስከትላል ስትል ማስፈራሪያ አዘል መግለጫን በኢትዮጵያ በሚገኘው አምባሳደሯ ኤርቪን ማሲንጋ በኩል አስተላልፋለች። ዓለምን በበላይነት እመራለሁ፣ የዲሞክራሲ ስርዓትም ምሳሌ ነኝ ከምትል ሀገር እንዲህ ያለ መግለጫ መመልከት ምን አይነት አንደምታ ይኖረዋል ስትል አሻም በጉዳዩ ላይ የህግ ባለሙያና የፖለቲካ ተንታኝ አነጋግራለች። አሜሪካ ጥንካሬንና የግዛት ሁለንተናዊ እድገቴን በህገወጥ መንገድ በሀገሪቱ በሚገቡ ዜጎች አጣለሁ፣ የደህንነት ችግር ይፈጥሩብኛል በሚል እሳቤ ነው ይህንን ያደረገችው የሚሉት ዲፕሎማሲና ዓለም አቀፍ ግንኙነት መምህሩ አበራ ኤቢሶ ሀገሪቱ ካላት የበላይነትና ተጽዕኖ ፈጣሪነት አንጻር የሚመጥናት ተግባር አይደለም ሲሉ ገልጸው እርምጃውን ለማስቆም በተናጠል የሚቻል አይደለም ባይ ናቸው። ማለት ግን አሜሪካ እንደዚህ አይነት አቋምን ይዛ እንዳትቀጥል አንድ ደካማ ሀገር ይሄንን ይከላከላል ብዬም አልገምትም። ስለዚህ ጥምረቱን እንደዚህ አይነት አሰራርን በተባበሩት መንግስታት ድርጅት ጀምሮ የተለያዩ በጣምራ አንድ ላይ ሆነው እነዚህ አይነት ችግሮችን መጋፈጥ ጠበቅባቸዋል። ኢትዮጵያ በዜጎቿ ላይ የሰብአዊ መብት ጥሰት እንዳይፈጸም ብሎም በአሜሪካ የተሰነዘሩ ዛቻዎች ተግባራዊ እንዳይደረጉ ምን አይነት እርምጃ ሊወሰድ ይገባል በሚል አሻም ለሰነዘረችው ጥያቄ አበራ ምላሽ ሰጥተዋል። ኢትዮጵያ እንደ ሀገር በአሁን ወቅት ላይ ያላትን ዲፕሎማሲያዊ ጉርብትናን ከአሜሪካ ጋር ያላትን በመጠቀም ኦሬልስ እዛ ሀገር ላይ ህጋዊ የሚሆኑበትን ዲፕሎማሲያዊ ጫና መፍጠር ይጠበቅባታል። ካልሆነ ግን በሰላም ለማውጣት ዜጎቿን በመደራደር በመናገር
ዲል በማድረግ ማውጣት ይጠበቅባታል። እርምጃው በኢትዮጵያ ላይ ብቻ የተጣለ አይደለም የሚሉት ተንታኙ በተለየ ሁኔታ ሊታሰብበት የሚገባው በሀገሪቱ የሚገኙና ህጋዊነትን ለማግኘት ጉዳያቸውን ወደ ፍርድ ቤት ወስደው በመጠባበቅ የሚገኙ ዜጎችን የዚህ እርምጃ ሰለባ ከመሆናቸው በፊት መንግስት በአፋጣኝ መፍትሄ መስጠት ይኖርበታል ብለዋል። ሌላኛው በጉዳዩ ላይ ማብራሪያ የሰጡት የህግ ባለሙያና የሰብአዊ መብት ተሟጋች ሙስጠፋ ሽፋ ውሳኔው ዛቻና ማስፈራሪያ የታከለበት መግለጫ ነው ሲሉ ዓለም አቀፉን የሰብአዊ መብት የጣሰ ነው ይላሉ። በመጀመሪያ ደረጃ ያው ዜጎች ከቦታ ቦታ የመንቀሳቀስ ሰብአዊ መብት አላቸው ወይም በሀገሮች ዘንድ ላይም ደግሞ በየህገ መንግስቶቻቸው እንዲያስቀምጡ አድርጓቸዋል። ግን ይህ ሲሆን ምንድነው ህጋዊ ስርዓትንና የህግ ማዕቀፍን ተንተርሶ መሆን እንዳለበት ቢደነግግም አሁን ላይ ግን በተለይ ትራምፕ አስተዳደር ሁለተኛ ዙር ከመጣ ላይ ደግሞ ትላንትናም ደግሞ እንደ ኢትዮጵያ ላይ እንዳለው የአሜሪካ ኤምባሲ ተወካይ የሰጡትን ስታየው የዜጎችን የሰብአዊ መብት የሚነካ ነው። እንዲሁም እንደ ዓለም አቀፍ ደግሞ ድንጋጌዎች ስታየው አንድ ቴሮሪስት ብለን ስናስበው ወይ ሽብር የምንለው የሆነ መሳሪያን ወይ የሆነ ቦምብን ማፈንዳት ብቻ ሳይሆን በዜጎች ላይ በተለይ በሀገሮቻቸው ላይ ያለውን መልካም አስተዳደር በሀገራቸው ላይ ያለውን ግጭትን ወይ ፍርሃትን ሸሽተው ወደ ሌሎች ሀገሮች ከለላ ለማግኘት የገቡ ዜጎችን መብት የሚጋፋ ድርጊት ነው። አሜሪካ ከዚህ ቀደም መሰል ድርጊቶችን ህግ በጣሰ መልኩ ፈጽማለች ያሉት የህግ ባለሙያው በሀገራቱ እንዲሁም በዜጎች ላይ የሚፈጠረውን ጫና በምሳሌ ያስረዳሉ። ለምሳሌ የተቀመጠው ቀነ ገደብ ቢያልፍ ወይም ደግሞ ባይከፍሉ ምንድነው የሚሆኑት ብለን ስናስብ ኃይልን የቀላቀለ ወይም ደግሞ ግለሰቦቹ ላይ ኢንፎርስ አድርገው ከአንድ ሀገር ወደ ሌላ ሀገር አድርገው ዲፖርት እንዲሆኑ አይነት ነው እየተደረገ ያለው ወይም አሁንም እናደርጋለን አይነት ነው የተነሳው ሂደት። ይህ ደግሞ ማለት ትልቁ የሰው ልጅን ከለላ ጠላህ የማግኘት መብትን ወይም ደግሞ ሰብአዊ መብትን የመጋፋትና ሀገራት ላይም ደግሞ ጫናን የመፍጠር ሁኔታ ነው። ለምሳሌ አንድ ግለሰብ አንድ ሀገር ላይ ባለው ስርዓት ላይ ወይም ባለው አለመረጋጋት ሁኔታ ላይ ወይም ፖለቲካሊ ሊሆን ይችላል ጥሎ ሄዶ ከሆነ እንዴት ነው የሀገሩ መንግስት ወይ የሀገሩ ስርዓት ከቨር ሊያደርግለት የሚችለው ወይም ደግሞ ጥበቃ ሊያደርግለት? ለስራ ብሎ ሄደ አይደለም። ብዙ ጊዜ ይህንን መስመር የሚከተሉ ሰዎች ህጋዊ ተከትለው ወይ ላይ ይችላል በሆነ አጋጣሚ የወጡ ሰዎች ነው እና እነዚህ ግለሰቦቹ ላይ አንደኛ ፍራቻን በመፍጠር ጫና ማድረግ ሰብአዊ መብታቸውን መጋፈስ ነው። ከእንደገና ደግሞ አቅምንም አለ ካልከሰለስ ምን ይሆናል የሚለው ራሱ ደግሞ ለሞራልም የሚጻረር ነው። አሜሪካ ያወጣችውን መመሪያ ተግባራዊ እንዳታደርግ በአውሮፓ ህብረት በሰብአዊ መብት ላይ የሚሰሩ አካላት ርብርብ ማድረግና ውሳኔውን ማስቀልበስ ይገባል ሲሉ መፍትሄ ነው ያሉትን ተናግሯል። መንግስት በሌሎች ሀገራት የነበሩ ዜጎችን ወደ ሀገር የመለሰበትን ሁኔታ ተከትሎ በአሜሪካ የሚገኙ ዜጎችንም ማውጣት ይገባዋል ብሏል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ይፋ ባደረጉት መግለጫ ሀገራቸው አሜሪካንን አስተማማኝ፣ ጠንካራና የበለጸገ ለማድረግ የፕሬዝዳንት ትራምፕ አስተዳደር የኢሚግሬሽን ህጎች መከበራቸውን እያረጋገጠ እንደሚገኝ ማስታወቃቸው ይታወሳል። የኦሮሚያ ክልል ትምህርት ቢሮ የልዩ ፍላጎት ትምህርት ስርዓትን ለመዘርጋት በትኩረት እየሰራሁ ነው አለ። በኦሮሚያ ክልል ባቱ ከተማ የሚገኘው ኸርበርት ሮዝ የአበባ አምራች የግል ኩባንያ የ15 ሚሊዮን ብር በላይ ወጪ የተደረገበት የልዩ ፍላጎት ተማሪዎች የሚማሩበት ትምህርት ቤት በይፋ ተመርቋል። ፍራኦል ኃይሉ በኦሮሚያ ክልል ባቱ ከተማ የሚገኘው የኸርበርት ሮዝ የአበባ አምራች የግል ኩባንያ ከ15 ሚሊዮን ብር በላይ ወጪ የተደረገበት የልዩ ፍላጎት ተማሪዎች የሚማሩበት ትምህርት ቤት በይፋ ማስመረቁን አሻም በቦታው ተገኝታ መመልከት ችላለች። በዚህ መርሃ ግብር ላይ የተገኙት የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊ ዶክተር ካሳሁን ገላና ከአሻም ጋር ባደረጉት ቆይታ በክልሉ በመደበኛ የትምህርት ስርዓት ከሚማሩ ተማሪዎች ባሻገር በልዩ ፍላጎት የሚማሩ ተማሪዎችን ያካተተ የትምህርት ስርዓት ለመገንባት ትኩረት አድርጎ እየሰራ መሆኑን ተናግረዋል። ኃላፊው አክለውም ለነዚህ የልዩ ፍላጎት ተማሪዎች የትምህርት ቤት ግንባታን ጨምሮ የትምህርት ቁሳቁሶችን የማሟላትና ከመደበኛ ተማሪዎች እኩል ተመጣጣኝ ትምህርት እንዲያገኙም እየሰራ እንደሚገኝ ለአሻም ነግረዋታል። በሙሉ የጤንነት ሁኔታ ካሉት ውጪ የተለያየ ጤና እክል ያለባቸው ተማሪዎችን በሁለት መንገድ ነው ትምህርት የሚሰጠው። አንደኛው አካቶ በሚባለው ከመደበኛ ተማሪዎች ጋር አንድ ላይ ሆኖ የሚማሩበት ነው። ሁለተኛው ደግሞ ልዩ የሆነ የተለያየ አካቶ መማር የማይችሉትን ደግሞ
የራሳቸውን የተለየ ትምህርት በማቋቋም ነው። የዚህ ትምህርት ቤት ዓላማና ግብም ከዛ ጋር የተያያዘ ነው። እንደ ትምህርት ቢሮ እንደ ኦሮሚያ ክልል በሁለቱም መልኩ የተለያየ መማሪያ ቁሳቁሶችና ትምህርት ቤቶችን በማዘጋጀት ተማሪዎቹ ሌሎቹ የሚያገኙትን ተመጣጣኝ ትምህርት እንዲያገኙ በትኩረት ይሰራል ማለት ነው። ከዚህ በተጨማሪ አርብቶ አደሮች አካባቢ የተለየ ትምህርት ይሰጣል። በክልሉ የሚገኙ እነዚህ የልዩ ፍላጎት ትምህርት ቤቶች በአብዛኛው መንግስታዊ ባልሆኑ ድርጅቶች የሚገነቡና በክልሉ መንግስት ድጋፍ የሚደረግላቸው መሆኑንም የገለጹት ካሳሁን ገላና በአብዛኛው እነዚህ አይነት እክል ያለባቸው ልጆች ወላጆች ወደፊት ለማውጣት የተወሰኑ የግንዛቤ ችግሮች መኖራቸውን አንስተው ይህንንም ችግር ለመፍታት ቢሮ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በጋራ እየሰራ መሆኑን ለአሻም ነግረዋታል። 4-5 በላይ ትምህርት ቤቶች አሉ። ብዙዎቹ ያው በተለያየ ሁኔታ የተቋቋሙት በኤንጂኦዎች የሚረዱ አሉ። በመንግስታዊ ባልሆኑ ተቋማት ማለት ነው። በክልሉ ደግሞ በቀጥታ በበጀት የሚደገፉ የአይነ ስውራን ትምህርት ቤቶች አሉ። የተለያየ ትምህርት ቤቶች አሉ። ሰበታ አለን፣ ሻሸመኔ፣ የተለያየ ቦታ ትምህርት ቤቶች አሉ። ያው በብዛት ተማሪዎቹ እንደዚህ አይነት እክል ያለባቸው በተለያዩ ምክንያቶች አይመጡም ወደ ፊት ለፊትና እነሱን እያበረታታን ተማሪዎቹ በህብረተሰቡ ተሳትፎ በሃይማኖት ተቋማት በተለያየ አማካኝነት እንዲቀርቡና ወደዚህ ተቋማት መጥተው እንዲማሩ ነው ሁሌም የምናደርገው። ተማሪዎቹ እየበዙ በሄዱ ቁጥር ትምህርት ቤቶቹም እየተስፋፉ ይሄዳሉ። የዚህም ትምህርት ቤት አንዱ የዛ ማሳያ ነው ማለት ይቻላል። የልዩ ፍላጎት ትምህርት ቤቶች ላይ የሚያጋጥሙ ችግሮችን ለመፍታት የመምህራንን የማብቃትና ስልጠናዎችን የመስጠት እንዲሁም ከመሬት ጋር ተያይዞ የሚነሱ ችግሮችን ለመፍታት ከሚመለከተው አካላት ጋር በጋራ እየሰራ መሆኑንም የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ካሳሁን ገላና ተናግረዋል። ይህንን የልዩ ፍላጎት ትምህርት ቤትን ያስገነባው የሀርበርግ ግሮዝ የአበባ አምራች የግል ኩባንያ የሰው ሀብት አስተዳደር ስራ አስኪያጅ የሆኑት መሐመድ ሰይድ ይህ የልዩ ፍላጎት ትምህርት ቤት 40,000 ካሬ መሬት ላይ ያረፈ መሆኑን አንስተው በቀጣይ ኩባንያው ለሚያካሂደው የማስፋፊያ ስራዎች ተጨማሪ ቦታዎችን ለማግኘት ለከተማ አስተዳደሩ ጥያቄ ያቀረቡ መሆኑንም በመድረኩ ተናግረዋል። የምናስመርቀው የልዩ ፍላጎት ትምህርት ቤት ተማሪዎች ራሳቸውን ችለው ብቁ ዜጋ በመገንባት ዓላማ ያደረገ ሲሆን ትምህርት ቤታችን በ40,063 ካሬ ሜትር ላይ ያረፈ ግንባታ ለማስፈር የመጀመሪያውን ፌዝ ጀምረናል። በአሁን ግንባታውን ባጠናቀቅንበት ወቅት ባጠናቀቅነው የመጀመሪያው ፌዝ ላይ 50 ተማሪዎችን ተቀብለን የመማር ማስተማሩን ዝግጅት ጀምረናል። አሁን የተቀበልናቸው የመጀመሪያ ዙር ቅበላ ላይ ወደ 50 ተማሪዎችን ተቀብለን በተለያዩ የጉዳት ደረጃ ላይ የሚገኙትን መማር ማስተማር ፕሮግራሙን ጀምረናል። የመጀመሪያውን ፌዝ ጀምረናል። 4 ፌዞች ይቀራሉ። ያን እንግዲህ የተወሰነ የመሬት ማስፋፊያ ጥያቄ ለከተማ አስተዳደሩ አቅርበናል። ጥሩ ምላሽ እንደሚኖረን ተስፋ አድርገን እንጠብቃለን። ይሄ ኢንክሉሲቭ የልዩ ፍላጎት ትምህርት ቤት ሁሉንም አካላት ድጋፍ የሚያስፈልግ ስለሆነ ርብርብ አድርገን 5ቱን ፌዝ በጋራ እንጨርሰዋለን። አሻም ያነጋገረቻቸው የነዚህ ተማሪ ወላጆች ለነዚህ ተማሪዎች ይህንን መሰል ትምህርት ቤት መከፈቱ ይህንን መሰል ጉዳት ያስተናገዱ ልጆች ቤት ውስጥ እንዳይቀሩና እንደ ማንኛውም መደበኛ ተማሪዎች በራሳቸው መንገድ ትምህርት እንዲያገኙ እንዲሁም ቤት ውስጥ እንዳይቀሩ የሚረዳ ነው ሲሉም ተናግረዋል። አንድ ልጅ ትምህርት አጥቶ ቤት መቀመጥ ማለት ይከብዳል። እንደ ማንኛውም ልጅ ደግሞ ከሌሎች ተማሪዎች ጋር አብሮ ተምሮ አለመግባቱ ደግሞ እንደ እናት ውስጥሽን ይነካዋል። ትምህርት ቤት ልትልኪው ትችያለሽ፣ የተለያየ ግል ትምህርት ቤቶች ላይ ግን እንደ ሌሎች ልጆች ተምሮልሽ አይመጣም። ያው ውሎ እንዲገባ ነበረ። ግን አሁን ለሱም ይሆን ትምህርት ቤት እዚህ በማግኘቴ ትልቅ ደስታን ተሰማኝ። በአሁን ሰዓት ልዩ ፍላጎት ያላቸው ልጆች በየቤቱ ተደብቀው ያሉ ያልወጡ እና እነዚህ ልጆች አሁን ቢስፋፋ የበለጠ እየመጡ እዚህ የመማር እድል ያገኛሉ። ከየጓዳ የተደበቁ በየቤት ውስጥ ያሉ ልጆች መጥተው እዚህ ትምህርት ያገኛሉ፣ አብረው ይውላሉ፣ ጥሩ ነገሮችን ያገኛሉ እና ጥቅሙ በጣም ብዙ ነው።
እንደዚህ አይነት ችግር ያለባቸው ልጆች ከቤት ያልወጡና በቤት ውስጥ የሚገኙ ተጎጂዎችን በማውጣት እንዲማሩ በማድረግ ሁሉም አካል ኃላፊነቱን እንዲወጣ ማድረግ እንደሚገባው የኦሮሚያ ትምህርት ቢሮ ምክትል ኃላፊ ዶክተር ካሳሁን ገላና በአሻም በኩል መልእክታቸውን አስተላልፈዋል። ወላጆች፣ መንግስት፣ ሁሉም አካላት፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች ይጠበቅባቸዋል። እነዚህ አይነት በአካባቢያቸው ያሉትን በአካል የተለያየ ጉዳት ያለባቸውን ልጆች ሰፈር ከማስቀረት ቢማሩ ሌሎቹ ምንም እክል ከሌለባቸው ሰዎች እኩል ለዓለም ኮንትሪቢዩት ያደረጉበት ሁኔታ አለ፣ ያደርጋሉ። እነዚህ ልጆችና እንዲማሩ እንዲቀሰቅሱ የተለያየ አካላትም ይሄን መሰል ድጋፍ እንዲያደርጉ ነው መልእክት ማስተላለፍ። የሀርበርግ ሮዝ የአበባ አምራች የግል ኩባንያ የልዩ ፍላጎት ትምህርት ቤት ምርቃት መርሃ ግብር ላይ የክልሉ ባለስልጣናትን ጨምሮ የአካባቢው አባገዳዎች፣ የሃይማኖት አባቶችና ወጣቶች ተሳታፊ መሆናቸውን አሻም በስፍራው በመገኘት መመልከት ችላለች። በማይናማር በስቃይ ላይ የሚገኙና ወደ ሀገር ቤት መመለስ የሚፈልጉ ከ700 በላይ ኢትዮጵያውያን ወደ ካምፕ እንዲመለሱ መደረጉ ተገለጸ። በእነዚህ ዜጎች ዙሪያ ከዚህ ቀደም የኢትዮጵያ የውጭ ጉዳይ ሚኒስቴር በተደጋጋሚ ቶኪዮ ከሚገኘው ጀነራል ቆንጽላ ጽሕፈት ቤት በኩል ዜጎችን ተደራድሮ ለመመለስ እየሞከረ እንደሚገኝ ማስታወቁ አይዘነጋም። ብርሃን ሸቴ ከ700 የሚበልጡ ኢትዮጵያውያን በሐሰተኛ የሰዎች አዘዋዋሪዎች ተታለው ማይናማር ከገቡ በኋላ ለችግር ተጋላጭ ነው ይገኛሉ። ማይናማር በእርስ በርስ ጦርነት ውስጥ የምትገኝ ሀገር መሆኗ ዜጎችን ወደ ሀገር የመመለስ ሂደቱን ይበልጥ ውስብስብ አድርጎታል። ኢትዮጵያውያኑ በስቃይ ከሚገኙበት ማይናማር ሆነው ከአሻም ጋር ባደረጉት የስልክ ቆይታ ወደ ሀገራችን ለመመለስ በመጠባበቅ ላይ እያለን ወደ ካምፕ እንድንመለስ እየተገደድን ነው ሲሉ ተናግረዋል። ከ2 ቀን በፊት ካምፓኒ ውስጥ የጉልበት ብዝበዛ ሲፈጽሙብን የነበሩ ግለሰቦች መጥተው ወደ ካምፑ እንድንመለስ ነግረውን ሄደዋል ብለዋል። መንግስታችሁ የእናንተን ጉዳይ በተመለከተ ምላሹን እስኪያሳውቀን ድረስ በዚያ ትቆያላችሁ ብለውናል ሲሉ ለአሻም ገልጸዋል። ከትላንት ወዲያ ያየነው ነገር በጣም ያስደነገጣና ተስፋውን ያሳጣ ነገር ሆኖ ታይቷል። እዛ ካምፓኒ ውስጥ በነበርን ጊዜ እያሰቃዩን፣ እየደበደቡን እና እያሰሩን የቆዩ ቻይናዎች መጣው ወደ ካምፕ ልንወስዳችሁ ነው የመጣ ነው ብለው ሲጠይቁን በብዙ ችግር ስላሳለፍ ነው ዝም ማለት አልቻልንም ነበር። በአንተ ላይ በደል ግፍ ያደረሰ ሰው ሲታየው የሚሰማውን ስሜት ስንገልጽላቸው ብላት ብሎ በመኪናቸው ሄዱ። ስለዚህ የሀገራችሁ ኤምባሲ መንግስት የመሄጃችሁን ሁኔታ እስከሚጨርስ ድረስ ወደ ካምፓኒ ተመልሳችሁ እየሰራችሁ ትጠብቃለች። ወላጅ ኮሚቴ ውጭ ጉዳይ ሚኒስቴር ያለውን ሁኔታ ሁሉንም ጨርሰን ፕሌን ቲኬቱን ሁኔታ ጨርሰን ለነሱ ልከናቸዋል እና በአሁኑ ሰዓት ላይ እነሱ ትክክለኛ መልስ እየሰጡን አይደለም እና የጎሳ ጦርነት አለ እና በዛ በጦርነት ላይ ያለ ነው። ስለዚህ የተረጋጋ ነገር አይደለም እያሉን ነበር። በአሁኑ ሰዓት ግን ስልክ እንዳላነሱና እንዳላናገሩ ነው ለወላጅ ኮሚቴ የነገሩት። በዚህ ሳምንት ወደ ነበራችሁበት እንወስዳችኋለን ብለውናል ሲሉ ተናግረዋል። ነገር ግን ወደ ነበርንበት ተመልሰን የከፋ ነገር ከሚደርስብን በእግር ተጉዘን ታይላንድ ለመግባት እንገደዳለን ብለዋል። ትላንትና ወዲያ የካምፑ አዲዎች መጥተው ነበረ። በጣም በፍራቻ ውስጥ ነው ያለነው። ምንም ዋስትና የለንም። እኛ ሰጥተናል፣ ሁሉም ደብዳቤ አድርሰን ነበረ። ነገር ግን የእናንተ ኤምባሲ እስከሚመጣ ድረስ ማለት እስከምታገኘው ድረስ እዛ ሄዳችሁ ስሩ የሚል ሀሳብ ነው እነሱም ያቀረቡት። በዚህ ሳምንት ከተባለበት ቆይተዋል። እንጠይቃቸዋለን፣ በዚህ ሳምንት እናውጣቸዋለን የሚል ሀሳብ ነው እያቀረቡ ያሉት። እኛ ከነገ ተነጎዳ ካልመጡን በቃ በግዳጅ ወይ ወደ ታይላንድ ድንበር ድረስ በግዳጅም ቢሆን ከገደሉም ይገደሉ የሚል ሀሳብ ነው እያወረን ያለ ነው። ልጆች ኢትዮጵያ ልጆች ተሰብስበን ያን ነው እያወረን ያለ ነው። ምክንያቱም አሰጊ ነው። ወደ ኋላ እንደገና ከመለሱ ደግሞ ሌላ ነገር ነው የሚቀጥል። ወደዛ ከመሄድ ይልቅ በዚህም ቢሆን በግዳጅም በኃይልም እንወጣለን የሚል ሀሳብ ነው እየተነጋገረን ያለ ነው። በቃ ያስቸግረናል፣ ግን ወደዛ ከመሄድ ይሻላል። በጣም ጨነቀን። ምን እንሆን? እሺ መስዋዕትነት በዛ ደረጃ እንክፈል በማለት ነው እንጂ ይሻላል ብለን አይደለም። በእገታ የሚገኙት ኢትዮጵያውያንን በተመለከተ የውጭ ጉዳይ ሚኒስትር በቅርብ ቀን እንደሚመለሱ ከመግለጽ ውጭ በዚህ ቀን ይመለሳሉ የሚል ትክክለኛ ቀን አልነገረንም ሲሉ ራሳቸውን የወላጅ ኮሚቴ አባል እንደሆነ የገለጹት አበበች ሲመል የተባሉ ግለሰብ ለአሻም ተናግረዋል። በቅርብ ቀን ይመለሳሉ ምናምን የሚል ነገር እዚህ ቀን ይመለሳሉ የሚል መግለጫ አልሰጡን። ልጆቻችን ዛሬ ነገ እየተባለ አሁን በስቃይ ነው ያሉት። ትላንትም ውጭ ጉዳይ ሚኒስቴር ሄደን ነበረ። የሚገርምህ የኢትዮጵያ አየር መንገድ ውጭ ጉዳይ ሚኒስቴር የጻፈልን ደብዳቤ የለም የሚል ነገር አቀረበ። እኛ ወላጆች ተሰባሰብን የ725 ልጆች ስም ዝርዝር እና የፓስፖርት ቁጥራቸውን የቲኬት ቁጥራቸውን ይሄን ለይተን አንድ ላይ ይዘን ሄድንና በጣም በቃ በጥሩ ሁኔታ አስተናግደውን ታይላንድ ላለው የኢትዮጵያ አየር መንገድ ሪጂናል ስራ አስኪያጅ እንደላኩ ነገሩ። ውጭ ጉዳይ ሚኒስቴር ግን በዚህ
ጉዳይ አለ። ጸጥ ብሎ ነው የተቀመጠው። የቶኪዮ ማይናማርን ይመለከታል ሲባል የቶኪዮን ኒው ዴሊ ነው ዝም ያለው። እኛ ሰርተን ጨርሰናል ይላል። እኛ እዛ ሄደን ስንጠይቅ እየተሰራ ነው ይሉናል። ልጆቻችን በመዳንና በመሞት መሀል ነው ያሉት። ለማምለጥ ብሎ ሲወጡ አርሚዎቹ ተኩሶ ሊመቷቸው ይችሉ ይሆናል እና ብቻ ፈተና ውስጥ ነው ያለ ነው። እኔ መፍትሄ በጣም ቀላል መፍትሄ ነው። የኢትዮጵያ መንግስት አንድ ዴሊጌሽን አስቀምጣችሁ ብለን ለምነናል። ከአቅማችን በላይ ከሆነ እናደርጋለን ሲሉ ነበር። እዛ ጋር ሰው ልኮ በአንድ ቀን መጨረስ የሚቻል ጉዳይ ነው። ቡሩንዲ እኮ ዜጎቿን በክብር ነው ፕሌን ልካ በአንድ ቀን ነው ፕሌን ወሰዱት። 29 ሀገራት ከነበሩበት ኢትዮጵያ ብቻ ቀርተዋል አሁን በአንድ ካምፕስ። አሻም በጉዳዩ ዙሪያ ተጨማሪ ማብራሪያ ለማግኘት ለውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው በተደጋጋሚ ያደረገችው የስልክ ሙከራ አልተሳካም። ይሁን እንጂ ቃል አቀባዩ ከዚህ ቀደም በነበራቸውና ለመጨረሻ ጊዜ በሰጡት ሳምንታዊ ጋዜጣዊ መግለጫቸው ላይ መንግስት ዜጎቹን ለመመለስ በቶኪዮ በሚገኘው ኤምባሲ በኩል ተደጋጋሚ ሙከራ እያደረገ እንደሚገኝ መግለጻቸው አይዘነጋም። በማያንማር ለችግር ተዳርገው የሚገኙ ዜጎችን ለመመለስ መንግስት በሙሉ አቅሙ ጥረቱን ቀጥሏል። በህገወጥ ዓለም አቀፍ ደላሎች ተታለው ወደ ማያንማር፣ ታይላንድና ቻይና ድንበር አዋሳኝ አካባቢዎች ወደሚገኙ ህገወጥ ካምፖች ተወስደው የሚገኙ ዜጎችን ለማስመለስ የተጀመሩ ጥረቶች ቀጥለዋል። የውጭ ጉዳይ ሚኒስቴር ማያንማርን ከሚሸፍነው የቶኪዮ ኤምባሲያችን ጋር በመሆን ለችግር የተዳረጉና ታግተው የሚገኙ ዜጎችን ነፃ የሚወጡበትን ስራ በመስራት ላይ ነው። በማይናማር በስቃይ ውስጥ የሚገኙ ኢትዮጵያውያን ቤተሰቦች በበኩላቸው በተደጋጋሚ መንግስት ወደ ሀገር ቤት እንዲመልሳቸው ሲማጸኑ ይደመጣሉ። ተመልካቾቻችን ለዕለቱ ያዝንላችሁን ዜና ከማጠቃለላችን በፊት ርዕሰ ጉዳዩን እናስታውሳችሁ። በአማራ ክልል ከ267 ወረዳዎች ከ4500 በላይ የህብረተሰብ ተወካዮች በሀገራዊ ምክክር ሂደት እንደሚሳተፉ ኮሚሽኑ አስታወቀ። በማይናማር በስቃይ ላይ የሚገኙና ወደ ሀገር ቤት ለመመለስ በመጠባበቅ ላይ የነበሩ ከ700 በላይ ኢትዮጵያውያን ወደ ካምፕ እንዲመለሱ መደረጉ ተገለጸ። የኦሮሚያ ክልል ትምህርት ቢሮ የልዩ ፍላጎት ትምህርት ስርዓትን ለመዘርጋት በትኩረት እየሰራሁ ነው አለ። ከውጪ ሃንጋሪ ቤንያሚን ኔታንያሁ ከጎበኟት በኋላ ከዓለም አቀፍ የጦር ወንጀለኞች ፍርድ ቤት መውጣቷን አስታወቀች። ለዛሬ ዕለተ አርብ መጋቢት 26 2017 ዓ.ም ያጠናቀርናቸው የአሻም ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ያመሰገንን። ተረኛ አሳላፊ አዲስ እንግዳ ሰው ነበርኩኝ። ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎቻችንን ለማግኘት ሁሉንም የማህበራዊ ትስስር ገጾቻችንን ማለትም ፌስቡክ፣ ቴሌግራም፣ ዩቲዩብ እንዲሁም ቲክቶክ ፎሎ፣ ላይክ፣ ሰብስክራይብ በማድረግ ማግኘት እንደምትችሉ እያመላከትኩኝ የዛሬውን በዚህ አበቃን። ቀሪ አሻም ስርጭቶች ይቀጥላሉ።